ሰላም እንዴት ቆያችሁ? ውድ የዘመን ስፖርት ቤተሰቦች ተመልሻለሁ። ዛሬ እንግዲህ ታላቅ የሚባል የአውሮፓ ቻምፒየንስ ሊግ ጨዋታዎች ይኖራል። ስለ እነዚህ ጨዋታዎችም በሰፊው የምንዳስበት ልዩ ፕሮግራም ይዤ ወደ እናንተ ተመልሻለሁ። አብራችሁኝ እንድትቆዩ ጋብዛለሁ። ዘመን ስፖርትን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ ቆዩ። ሁሌም ቢሆን ይህንን ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እንግዲህ በዛሬው የአውሮፓ ቻምፒየንስ ሊግ ጨዋታ ተጠባቂው የአርሰናል ከሪያል ማድሪድ እንዲሁም የኢንተር ሚላን እና ባየር ሙኒክ የሚያደርጉት ጨዋታ ተጠባቂ ነው። የእንግሊዙ አርሰናል ከሪያል ማድሪድ የሚያደርጉት የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ተጠባቂ ይሆናል ማለት ነው። ስለዚህ ጨዋታም አንዳንድ ጉዳዮችን እናነሳለን። እስከ ፍጻሜ ድረስ አብራችሁን ቆዩ። ዘመን ስፖርትን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ጋብዛል። እንግዲህ ሪያል ማድሪድ በቻምፒየንስ ሊጉ የሩብ ፍጻሜ የመጀመሪያ ጨዋታ ከአርሰናል ጋር ሊጫወት ወደ ኤምሬትስ ስቴዲየም ለመጀመሪያ ጊዜ ተጉዟል። ይህ ውድድር ለማድሪድ የራሱ እስኪመስል ድረስ ደግሞ ደጋግሞ ድልን የተጎናጸፈበት ሲሆን የዚህን ዓመት ዋንጫም የሚያሸንፍ ከሆነ ለ16ኛ ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን በማንሳት በአውሮፓ ታላላቅ ሊጎች የመጀመሪያው ክለብ መሆን ይችላል። እንግዲህ የካርሎ አንቸሎቲው ቡድን በኮከብ ተጫዋቾች የተደገፈ ነገር ግን ከኋላ ላይ ለጥቃት የተጋለጠም ሲሆን በቡካዮ ሳካ መመለስ የተሻለ የሚሆነው አርሰናልም ምንም እንኳን በዚህ ውድድር ይህ ነው የሚባል ታሪክና ዋንጫ ባያነሱ ነገር ግን በማይክል አርቴታ ዘመን ይህን ዋንጫ ለማንሳት ፍላጎትም አሳድረዋል። እንግዲህ በሰሜን ለንደን ለሚደረገው የዛሬ ምሽት የመጀመሪያ ሩብ ፍጻሜ ጨዋታ ሪያል ማድሪድ እንዴት ሊሰለፉ ይችላሉ ወይም አሰላለፋቸውን ወደ እናንተ እናደርሳለን። የመጀመሪያ የሚሆነው እንግዲህ ቲቦት ኮርቷ ቲቦት ኮርቷ ከዓለም አቀፉ የእረፍት ጊዜ በኋላ ጨዋታዎች ያመለጡት ቢሆንም ነገር ግን በሳምንቱ መጨረሻ ወደ ልምምድ የተመለሰ ሲሆን ይህ የሪያል ማድሪድ ቋሚ በረኛ ቲቦት ኮርቷ ወደ አንቸሎቲ የመጀመሪያ የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ አሰላለፍም የሚሰለፍ እንደሚሆን ይጠበቃል። ሌላው እንግዲህ ፌዴሪኮ ቫልቨርዴ ነው። ፌዴሪኮ ቫልቨርዴ ከስፔን የወጡ ሪፖርቶች እንደሚያመለክቱት እንግዲህ ቫልቨርዴ ማክሰኞ ምሽት የት ቦታ እንደሚጀምር ጥርጣሬዎች ቢኖሩም ነገር ግን ኡራጓዊው በአዲሱ ሲዘን በቀይ ተከላካይነት ብዙ ስኬትን አግኝቶበታል። ስለሆነ በቻምፒየንስ ሊግ ጨዋታዎችም ምርጥ ብቃቱን ያሳየ ሲሆን በዛሬው ጨዋታም በቋሚነት ይሰለፋል ተብሎ ከሚጠበቁት ተጫዋቾች የመጀመሪያው ነው። ሌላው ተጫዋች ራውል አሴንሲዮ ነው። አሴንሲዮ እንግዲህ በሳምንቱ መጨረሻ የጨዋታ ረፍትን አግኝቷል። ስለሆነ በሰሜን ለንደን ጨዋታ ወደ ቋሚ አሰላለፍ እንደሚመለስ ይጠበቃል። አንቶኒዮ ሩዲገርም እንግዲህ የሩዲገር ቅጣት በዚህ ጨዋታ ይታገዳል ተብሎ ተጠብቆ የነበረ ቢሆንም በመጨረሻም ቅጣቱ በዚህ ሲዝን ጨዋታ ብቻ የተገደበ ባለመሆኑ እንደሚሰለፍ ይጠበቃል። ከዚህ በተጨማሪም ያው የገንዘብ ቅጣት ነው የተጣለባቸው አንቶኒዮ ሩዲገር እና ሌሎች ተጫዋቾችም ይገኙበታል ማለት ነው። ሌላው እንግዲህ ዴቪድ አላባን እናያለን። ዴቪድ አላባ በስፔን ዋና ከተማ በመሃል ተከላካይነት ተጫውቷል። ነገር ግን አንቸሎቲ ኦስትሪያዊውን ዴቪድ አላባ በተለየ ሚና ሊያሰልፉት እንደሚችሉም የሚጠበቅ ጉዳይ ነው። ሌላው እንግዲህ የመሃል ተጫዋቹ ኤድዋርዶ ካማቪንጋ ነው። ኤድዋርዶ ካማቪንጋ እንግዲህ በሪያል ማድሪድ በአንድ ወቅት በማድሪድ ለታላቅ ክብር የታጨ ሰውም ነበር። በ2022 ክለቡ በአውሮፓ ዋንጫ ባደረገው ጨዋታ ላይም ኮከብ ሆኖ መንገሱ የሚታወስ ጉዳይ ነው። ይህ ለአማካይ ተጫዋቹም ትልቅ ምሽት እንደሚሆንለት ነው የሚጠበቀው። ሉካ ሞድሪችም ከሱ ጋር የሚጣመር ይሆናል። ኦርሊያን ቹአሜኒ እና ዳኒ ሴባዮስ ጉዳት ላይ ስለሆኑ ብቻም ሳይሆን ይህ እድሜ ጠገብ የመሃል ተጫዋች ለማድሪድ ወሳኝ ተጫዋች ይሆናል ሉካ ሞድሪች። ሌላው እንግዲህ ጁዴ ቤሊንግሃም ነው። ቤሊንግሃም እንግዲህ ወደ እንግሊዝ የባህር ዳርቻዎችና በኤምሬትስም ለመጀመሪያ ጊዜ ነው የሚጓዘው። በእነዚህ ሁለት ጨዋታዎችም በቀጥታ ማለትም በሩብ ፍጻሜው የደርሶ መልስ ጨዋታም በቀጥታ በቋሚነት የምናየው ተጫዋች መሆኑ የሚጠበቅ። ሌሎች እንግዲህ የሪያል ማድሪድ ተጫዋቾች ሮድሪጎ፣ ኪሊያን ምባፔ እና ቪኒሺየስ ጁኒየርም በዚህ የሩብ ፍጻሜ የቻምፒየንስ ሊግ ጨዋታ ወደ ኤምሬትስ በመምጣት በቋሚነት ጨዋታቸውን ያደርጋሉ ተብለው የሚጠበቁ ተጫዋቾች ናቸው ማለት ነው።
እንግዲህ በሀገራችን ኢትዮጵያም ከፍተኛ የሆነ ደጋፊና ተመልካች የሚያገኘው አርሰናልን ስንመለከት በዚህ የአውሮፓ ቻምፒየንስ ሊግ የመጀመሪያ ዙር በኤምሬትስ የሚደረገው ጨዋታ እንግዲህ የትኛውን አሰላለፍ ሊጠቀም ይችላል የሚለውን እንመለከታለን። እንግዲህ ከዚህ ጨዋታ ቀደም ብሎ ለተቅዳሜ ኤቨርተን ከአርሰናል ጋር አድርጎት የነበረው ጨዋታም ነበረ። 1-1 የተጠናቀቀው ጨዋታ ማለት ነው፣ እናስታውሰዋለን። እንግዲህ በዚህ ጨዋታ የአርሰናሉ አሰልጣኝ ሱፐር ሚካኤል አርቴታ በረኝነቱ ጉዳይ ላይ ያው የተጠበቀ ነው። በቋሚ አስተላለፍ የሚያስገባው ዴቪድ ራያ ነው። ስፔናዊን ዴቪድ ራያ እንግዲህ በቋሚነት ይሰለፋል ተብሎ ከሚጠበቀው ተጫዋች መካከል አንዱ ሲሆን ከኋላ ላይ እንግዲህ ሉዊስ ስኬሊ፣ ጃኮብ ኪዌር፣ ዊሊያም ሳሊባ እና ቤን ዋይትን እናገኛለን። እንግዲህ ይሄ ነው ዋናው ጉዳይ የሚሆነው። በአርሰናል የሚሰለፉት የኋላ ተከላካዮች እንዴት አድርገው ነው የሪያል ማድሪድን የፊት አጥቂዎችን እንዴት አድርገው መከላከል ይችላሉ የሚለው ጉዳይ ነው እንግዲህ ተጠባቂ የሚሆነው። በአርሰናል የመከላከል ክፍሉ ላይ ዊሊያም ሳሊባ ከገብርኤል ማጋሃሌሽ በማጣመር የሚጠቀምባቸው። ገብርኤል ማጋሃሌሽ በዚህ የውድድር ዘመን በጉዳት ምክንያት ከዚህ በኋላ ላንመለከተው ከዚህ ውድድር ርቋል ማለት ነው። ስለሆነ በገብርኤል ማጋሃሌሽ ቦታ ላይ ጃኮብ ኪዌር ነው እንግዲህ ሚኬል አርቴታ በዚህ የአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ጨዋታ ላይ የሚያሰልፈው ማለት ነው። ከዚህም በተጨማሪ ሉዊስ ስኬሊና በቋሚ አሰላለፍ ቤን ዋይት ከመግባቱ በፊት ጁሪየን ቲምበርን ነበረ ሚኬል አርቴታ የሚያሰልፈው። ነገር ግን ባለፈው በነበረው ጨዋታ ላይ እንደተጎዳና ተቀይሮ እንደወጣ እናስታውሳለን፣ በ15ኛው ደቂቃ ማለት ነው። ስለዚህም ጁሪየን ቲምበርን ተክቶ ቤን ዋይት የሚገባ ይሆናል። ምናልባት የተለያዩ መረጃዎች እንደሚያመላክቱት ጁሪየን ቲምበር የዛን ጊዜ የነበረው ጨዋታ ላይ ተጎድቶ አይደለም የወጣው በድካም ምክንያት ነው የሚባሉ ዜናዎችን ስናዳምጥ ነበረ። ስለሆነም በዛሬው የአውሮፓ ቻምፒየንስ ሊግ ጨዋታ ላይ ይሰለፋል ወይ አይሰለፍም ወይ የሚለውን እንግዲህ ምሽት 3:45 ጠብቀን የምንመለከተው ጨዋታ ይሆናል ማለት። ሌላው እንግዲህ ሉዊስ ስኬሊን ነው የምንመለከተው። ሉዊስ ስኬሊ በዚህ የውድድር ዓመት ነው እንግዲህ ወደ ዋናው ቡድን ተቀላቅሎ ለአርሰናል በክንፍ ተከላካይነት እየተጫወተ የሚገኘው ማለት ነው። በዚህ ዓመት እንግዲህ በኢንተርናሽናል ብሬኩ ወቅት ለእንግሊዝ ብሔራዊ ቡድን ተሰልፎ ተጫውቷል። በዚህም ግቦችን ማስቆጠሩ እናስታውሳለን። ነገር ግን የሀገራት ዋንጫና ይህ ታላቁ ቻምፒየንስ ሊግ እጅግ በጣም የተራራቁ ጨዋታዎች ናቸው። ይህ የአውሮፓ ቻምፒየንስ ሊግ ቀደም ብዬ እንዳልኩት ሪያል ማድሪድ ከፍተኛ ዋንጫዎችን ያሳካበት ነው። የሱ ጨዋታ እስኪመስል ድረስ የተለያዩ ክብሮችን ተቀዳጅቶበት እንግዲህ ሉዊስ ስኬሊ በአውሮፓ ቻምፒየንስ ሊግ ምንም ልምድ የለም። ስለዚህም ይሄንን ጨዋታ እንዴት አድርጎ ነው የሚቋቋመው የሚለውን እንግዲህ ምሽት 3:45 የምንመለከተው ይሆናል። እንግዲህ የሉዊስ ስኬሊ ድክመቱን እናውቃለን ሁላችንም የእግር ኳስ አፍቃሪያን። እጅግ የሚባል ኦቨር ኮንፊደንስ የበዛበት ተጫዋች ነው። ይህ ኳሶችን ከኋላ ላይ ይዞም ወደ ውስጥ ሲገባና የተለያዩ ለጎል የሚሆኑ ኳሶችን ሲያቀብል እናስታውሰዋለን። ነገር ግን በእነዚህ የሪያል ማድሪድ የፊት ተጫዋቾች ማለትም በሮድሪጎ፣ ቪኒሲየስ ጁኒየር እና ኪሊያን ምባፔ የአርሰናልን አንድ ስህተት ማግኘት ከቻሉ ደግሞ በመልሶ ማጥቃት እንዴት አድርገው ጎል ሊያስቆጥሩ እንደሚችል የምናውቀው ጉዳይ ነው። ስለሆነም ይህ ተጫዋች ምናልባትም ከልምድ ማጣትና ከአንዳንድ የኦቨር ኮንፊደንስ ችግሮች ምክንያት በመሳሳት አርሰናልን ዋጋ ሊያስከፍል ይችላል የሚሉ መረጃዎችንም እየተመለከትን እንገኛለን። ከዛ ውጭ እንግዲህ ጠንካራ የምንለው ጉዳይ በአርሰናል የኋላ ተከላካይ ክፍሎች ላይ ዊሊያም ሳሊባ ነው። ዊሊያም ሳሊባ እንግዲህ የዓለማችን ቁጥር አንዱ የኋላ የመሃል ተከላካይ መሆኑን ሁላችንም ልናውቀው የሚገባው ጉዳይ ነው። መሃል ላይ እንግዲህ አርሰናል ሚኬል ሜሪኖን፣ ጆርጂኒዮ እና ዴክላን ራይስን ነበረ በኤቨርተኑ ጨዋታ ላይ ማሰለፍ የቻለው። ይህንን አሰላለፍ ሚኬል አርቴታ ይጠቀመዋል ወይ አይጠቀመውም ወይ እንግዲህ እሱ ሌላ ጥያቄ ሊያስነሳ ይችላል። ምናልባትም ጋናዊውን ቶማስ ፓርቴን በመሃል ተጫዋቹ በጆርጂኒዮ ቀይሮም ሊያስገባውና በቋሚ አሰላለፍ ሊያመጣውም ይችላል። እንግዲህ ሚኬል ሜሪኖ ቀደም ባሉት
ጨዋታዎች የመሀል ተጫዋች ሆኖ ነው የምናስታውሰው። ነገር ግን የአርሰናል የፊት ተጫዋቾች እነ ካይ ሃቨርትስ እነ ገብርኤል ጀሱስ እንዲሁም ቡካዮ ሳካ ከተጎዳ በኋላ ሚኬል ሜሪኖን የፊት አጥቂ ጨራሽ 9 ቁጥር አጥቂ አድርጎም ሲያጫውተው እንደነበረ አንዘነጋም። ስለሆነም እንግዲህ ሚኬል ሜሪኖን በዛሬው ጨዋታ ላይ የት ላይ ያሰልፈዋል የሚለው ጉዳይን የምንመለከተው ነው የሚሆነው። ከዛ ውጭ እንግዲህ ከጉዳቱ አገግሞ ተመልሷል ማርቲኔሊ። ከዛ ውጭ ቡካዮ ሳካም ከጉዳቱ አገግሞ የተመለሰ ሌላኛው የፊት መስመር የአርሰናል ተጫዋች ነው ማለት ነው። ለአርሰናል እንግዲህ ጠንካራ የምንላቸው ተጫዋቾች ናቸው። ሊያንድሮ ትሮሳርድም እንግዲህ በአርሰናል ቋሚ አሰላለፍ ውስጥ ከምንጠብቃቸው ተጫዋቾች መካከል ዋነኞቹ ይሆናሉ ተብሎ ይጠበቃል። እንግዲህ የተለያዩ መረጃዎች እንደሚያመለክቱት እንግዲህ ለአርሰናል ከፍተኛውን ግምት ተሰጥቷል ማለት ነው። የአሸናፊነቱ ግምት ለአርሰናል እንግዲህ ኦዶችንም ስንመለከት 2.23 የአርሰናል የአሸናፊነት ንጻሬ ሲሰጡት ሪያል ማድሪድ 3.30 እና ከዛ በላይ የሆነ ኦዶች ነው የተሰጣቸው። እንግዲህ በአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ተፋላሚዎች በአርሰናል እና በሪያል ማድሪድ መካከል ያለውን የጉዳት ዜናም ስንመለከት እንግዲህ ገብርኤል ጀሱስ በጉዳት የማናገኘው ተጫዋች ነው በአርሰናል በኩል ማለት ነው። ከዚህም ሌላ ቶሚያሱ፣ ካይ ሃቨርትስ፣ ጋብሪኤል ማግሃሌሽ እና ሪካርዶ ካላፊዮሪም በጉዳት ምክንያት በዚህ ጨዋታ ላይ አንመለከታቸውም። በሪያል ማድሪድ በኩል ዳኒ ካርቫሃል፣ ዳኒ ሴባዮስ፣ ፈርላንድ ሜንዲ፣ ኤደር ሚሊታዎ፣ አንድሬ ለኒን እና ቻውሚኒን በዚህ ጨዋታ ላይ የማንመለከታቸው ተጫዋቾች ይሆናሉ ማለት ነው። እንግዲህ አርሰናል ከሪያል ማድሪድ ምሽት 5 ሰዓት የሚጀምር ጨዋታ ነው። ማን ያሸንፋል? ምሽት 5 ሰዓት ጀምረን